ያማን ሩያ ስትዋሸው እንደነበርና በብዙ መንገድ ስታታልለው እንደነበር የገባው ረፍዶ ነው ሁሉን ነገር የነገረው አላዝ ነው። ያማን ሩያ ስትዋሸው እንደነበረ ገና ከማወቁ ደግሞ ራሷን አጠፋች የሚል ነገር ሰማ። እውነትም ሩያ ጠፍታለች። ሩያ ከሆነ ገደል ላይ ተወርውራለች፣ ወድቃለች ተብሎ እየተፈለገች ነው። እስካሁን ድረስ የለችም። ነገር ግን አብዛኛው ሰው ተስፋ ቆርጧል፣ ያማንም ጨምሮ። ያማን ግን እንዴት እኔ እያለው የሚል ወቀሳ ውስጥ ገባ። ስለዚህ መረጋጋት ሁሉ ከበደው። ጉቨን እቤት አምጥቶት እሱን እያባበለ ለማረጋጋት ብዙ ታገለ፣ ብዙ ሞከረ። ነገር ግን የማይመስል ነገር ነው። ቻላ ደግሞ የአባቷንም ሚስጥር ታውቃለች። ነገር ግን አባቷን ማየት አትፈልግም፣ ደብቃለታለች። በአንድ በኩል ደግሞ ሩያን እንደዛ ስትጋፋት ሳታስበው እንደጣለቻት ለማንም ትንፍሽ አላለችም። ነገር ግን ያማን በማታ ከቤት አምልጦ ወጣ። ወደ አንድ ቦታ እየመጣ ነበረ። ማታ ድብድብ ወዳለበት ቦታ እየመጣ ነበረ። በራሱ ሊጋጠም እሉን እዛ ሊወጣ ይፈልጋል። እነ ጄሱርና እናሲ ደግሞ እየፈለጉት ናቸው። በተደጋጋሚ ይደውሉታል። ስልኩን እዛው አስቀምጦ ነበር የሄደው። ከዛ አሁን እዛ ውስጥ ያለ አንድ ሰው ያማን እባክህ ተረጋጋ፣ ያማን የዛሬው ተጋጣሚ በጣም ኃይለኛ ነው፣ ተው ይቅርብህ፣ ይጥላል፣ በጣም ጨካኝ ነው፣ በአንድ ጊዜ ነው የሚጥልህ እያሉ ነበረ ቢለው ቢሰራው ያማን እሺ ብሎም እየተቀበሉ አልነበረም። ከዛ በቀጥታ ሊደባደብ ወደ ቦታው እየመጣ ነበረ። ወደ ውስጥ ገባ። ድብድቡ ተጀመረ። አሲ ደግሞ በጣም ጨንቋታል። ከጄሱር ጋር ነበረች። ወደ ነስሊያን ደወለች። አክስቴ ነስሊያን አሁን ጉቨን የለም ቤት፣ እሱን ሊፈልገው ወጥቷል። ያማንም ከቤት ወጥቷል፣ ጠፍቷል። ግን ጉቨን እሱን ሊፈልገው ሄዷል ስትላ ነበር። እንዴት ሆኖ እያያችሁት አልነበር እንዴ? አጠገባችሁ አልነበር እንዴ? ሊጠፋ ይችላል ትላታለች። እኛም አላወቅንም አክስቴ ነስሊያን፣ አሁን ልንፈልገው ከቤት እየወጣን ነው፣ እየወጣው ቅርብ ጊዜ ስለሆነ እንደርስበታለን፣ የትም አይርቅም እያለች ነው። ስልኩ ተቋረጠ። ጄሱር እንዲሁም አሲ ከቤት እየወጡ ናቸው ያማንን ፍለጋ። በአንድ በኩል አላዝና ነስሊያን ተጨነቁ። ነስሊያን በተለይ እኔም ፈልጓለሁ፣ ይህ ልጅ እያስጨነቀኝ ነው፣ ምን መጥፎ ነገር ቢፈጠር እሱ ላይ ምናልባት ማን ያውቃል፣ ድጋሚ ከዛ ገደል ላይ ራሱን ለመወርወር ቢሞክርስ፣ ምናልባት እንደዛ ቢያረግስ ስትለው እማዬ ተረጋጊ፣ አንድ ጊዜ ቆይ ተረጋጊ፣ እኔ ወንድሜን ፈልጓለሁ፣ እሺ ችግር የለም አትጨናነቂ፣ እኔ ፈልጌ ያገኘዋለሁ፣ ምንም ችግር የለም እያለ ነበረ። እኔም አብሬ እመጣለሁ ትላለች። እንደዛ አይሆንም፣ አንቺ እነሱ ጋር መሆን አለብሽ፣ እህቶቼ ጋር መሆን አለብሽ፣ ኤጄና ቻላ ታስፈልጊያቸዋለሽ፣ አጠገባቸው ሁኚ፣ ምንም አታስቢ ብሏት እያቀፋት ቶሎ ብሎ ይወጣል። ድብድቡ ተጀምረዋል። ያማን ራሱን ለመከላከል እየሞከረ ነው። ነገር ግን ልጁ ስሜታዊ ነበር። ቶሎ ብሎ ያማንን መታው። ያማን ወደቀ። ተጋጣሚው እየሳቀ ነበረ። ማንም አይችለኝም ብያችሁ እኮ ነበር እያለ እየሳቀ የእሱ ደጋፊዎች በርታ በለው እያሉ ሲደግፉት ያማን ተዘሮ ቀረ። የሚያስታውሰው ሩያ የነገረችውን ነገር ነበረ ስለ ኮምፓሱ። አሁን እንደ አንገት ሀብል አርጎት ነበር አንገቱ ላይ። ከዛ ተጋጣሚው ወንድ ኮንክ ተነስ እያሉ ነበር። ያማን እንደምንም እያቅማማ ተነሳ። ከዛም በኋላ ቶሎ ተጋጣሚውን እየመታው ነበረ። እንደምንም ጉልበቱን ሰብስበው እል ውስጥ ይገባና ተጋጣሚውን ቶሎ አጣደፈው። ከዛ ጣለው። ጥሎት ያማን እሱም በተራው መጮ ጀመረ። ለመጨረሻ ጊዜ ሲመታው ተጋጣሚው ተዘረረ፣ አሸነፈው። ያማን ቶሎ ብሎ እየወጣ ነበረ። እስከ ጧት ድረስ ስለ ያማን ምንም የተሰማ ነገር የለም። ነስሊያን ጨንቋታል። ነስሊያን በጧት ስልክ እየደዋወለች ነው። ሄሎ ማን ያውቃል ጉቨን ማን ያውቃል፣ አሁን ደግሞ ሄዶ ከገደሉ ላይ ራሱን ወርውሮ ቢሆንስ? ትናንትና እኮ ሞክሮት እኮ ነበር አለችው። እንዴ ነስሊያን እመኝኝ፣ ይኸውልሽ ያማን በጭራሽ እንደዚህ አያረግም። ለማንኛውም እኔ እስኪ ፖሊስ ምናምን ነገር መጠየቅ አለብኝ፣ አዲስ ነገር ካለ ስለ ሁሉም ነገር መጠየቅ አለብኝ እያለ ነው። እሷ ግን ጨንቋታል። አላስ ተመልሶ መጣ። ጠዋት ላይ አዲስ ነገር አለ እያለችው ነበረ። እማዬ ምንም ነገር የለም፣ አንቺስ ጋር ይላታል። ምንም የለም ትላለች። አሲና ጄሱር እየደወሉልኝ ነበረ፣ እነሱም አላገኙ ትለዋለች። በአንድ በኩል ጉቨንም ቢሆን በቃ መልሽ እደውልልሻለሁ ይላል። ስልኩ አልተዘጋም። ከዛም በኋላ አሁን ጉቨን ያማንን ፍለጋውን ቀጠለ። አላዝ ደግሞ እናቱን እንድትረጋጋ እየነገራን ነበረ። ያማን ብቻውን መሆን ፈልጎ ቢሆንስ እያላን ነው። እሷ ቆይ አንዴ ብላ እየሮጠች ከቤት ወጣች። ይህን ጊዜ አላዝ ይከተላታል። እማዬ ተረጋጊ፣ ምን ሆነሽ ነው እያለ እየተከተላት ነው። እሷ ፈጠን እያለች ትራመዳለች። የመጡት ወደ ነሸብኔም ቤት ነበረ። የነሸብኔም ቤት በርጋ ሲደርሱ በሩጋ ደም እያዩ ነበረ። ደነገጡ። ነስሊያን ወደ ውስጥ ገባለች። አላዝ ደግሞ እናቱን እንድትረጋጋ እየጠየቃን ነው። ወደ ውስጥ ደሙን እየተከተሉ ወደ ምድር ቤት ሲሄዱ እዛ ደም በደሙ ነው የወደቀው። ያማን ነበረ። ተዘርሯል። የኔ ልጅ እያለችው ነበረ። አላዝ ደንግጦ እያየው ነበረ። ያማንን እዛ አገኙት። ነስሊያን ያማንን አባብላ አቅፋ ከዛ ቤት ይዘው እየወጣች ነው። ወደ ቤት ይመለሳሉ። በአንድ በኩል ፖሊሶች ሩያ እንደታየችና አሳ አጥማጆች በህይወት ሳትሞት እንዳገኟት የሆነ ጥቆማ ነገር ደረሳቸው። የሩያ በህይወት መኖርንና አለመኖርን ለማጣራት በቦታው የተገኙት ኤሊፍ እንዲሁም ሳልቹክ እንዲሁም ሌሎች ፖሊሶች ናቸው። እነ ኤሊፍ ከመኪናው ወጡ። ወደ አሳ አጥማጆቹ ጠጋ ብለው እየጠየቁ ነበረ። እንግዲህ ሩያ በህይወት ከተገኘች በእርግጠኝነት እዚሁ አካባቢ እናገኛታለን፣ የትም አትሄድም እየተባባሉ ነበረ። ወደ አሳ አጥማጆቹ ጠየቁ። እሺ ልጅቷን አገኛችኋት እያለች ኤሊፍ እየጠየቀች ነበረ። አዎ እኛ እኮ አልገባንም ነበረ፣ እንደተለመደው ስራችን ላይ ነበርን ጀልባ ላይ ድንገት አገኘናት። አልሞተችም ነበረ፣ ግን ራሷን አታውቅም ነበረ። ከዛ ሆዷ ውስጥ በጣም ብዙ ውሃ ገብቶ ነበረ። እሱን ለማውጣት ጥረት አደረገን። ከዛ ድንገት እያሳለች ነቃች፣ ራሷን አወቀች በማለት ተናገሩ። ታዲያ የታለች ብለው ፖሊሶቹ ጠየቁ። ያው እኛ በመፍራት ነበር ወደ ፖሊስ ጋር መጀመሪያ ያልደወል ነው። ከዛ ድንገት መጣች የሆነ ሴት እናቷ ነኝ ብላ ወሰደቻት በማለት ተናገረ አንደኛው አሳጥማጅ። ከዛ ሳልቹክ እቺ ናት ልጅቷ ብሎ የሩያን ፎቶ አሳየ። ራሷ እያለ አንደኛው ይመልሳል። ከዛ ሳልቹክ የሸምኔም ደግሞ ፎቶ ወጣ። እሷ ናት የወሰደቻት በማለት እያሳየ ነበረ። ራሷ ናት፣ ግን ጸጉሯ ሌላ ነዋ የመጣ
የመጣችው ሴት እሷ ናት፣ ግን ጸጉሯ ረዥም ነበረ እንዴት ሊሆን ቻለ ብሎ የተናገረ ነበረ። የሆነ ነገር እየተጠቀመች እንዳለ እነ ኤሊፍ እየገባቸው ነበረ። እሺ በቃ ብሎ ዞር አሉ። ነግሬ እኮ ነበረ። አየህ ሼብኒም ሩያን ይዛ ልታመልጥ እየሞከረች ነው ማለት ነው። ሁለቱም ስራቸውን ያውቃሉ። አሁን ለማምለጥ የቻሉትን ነገር እያደረጉ ነው ትለዋለች። አዎ እንደውል ሁሉም ቦታ ደዊ፣ በእያንዳንዱ ኬላ ፎቶቸው ይበተን። አየር መንገድ ምናልባት ሊወጡ ከሞከሩ ሐሰተኛ ፓስፖርት ከሰሩም ምናልባት ሊያመልጡ ስለሚችሉ እያላን ነበረ አየር መንገድ እንድትደውል እየነገራት ያለው። በሌላ በኩል ሼብኒም ጨንቋታል። ሼብኒ የእሷ ፓስፖርት እንዲሰራላት ያዘዘችው ሰው ስልኩ ሰሞኑን አልሰራልሽ ብሏን ነበረ። ምናልባት ፖሊስ ያዘው እንዴ ብላውን ላፈርታለች። ነገር ግን አሁን ምንም አማራጭ ስለሌላት በተለይ ደግሞ ፌክ ፓስፖርቶቹ ለእሷና ለሩያ እንዲሰሩ ጠይቀው ብዙ ቀናቶች አልፈዋል። እስካሁን ድረስ በእርግጠኝነት ይጨርሰዋል በሆነ ሰው በኩል ይልክልኛል ብላ እያሰበች ነበረ። እንዲህ ኤሊፍ እንዲሁም ሳልቹክ አብረው እያወሩ በድንገት ሳልቹክ ተደወለለት። ሌላ ሁለተኛ ስልክ ወጥቶ እያናገረ ኤሊፍ አየችው። እንዴ ሳልቹክ ሌላ ስልክ አለ እንዴ? እኔ እኮ ቁጥርን አላውቀውም አለችው። ቆይ ዝም በይ እያላን ነበረ። ሼብኒም ናት የደወለችው። ሄሎ ሀሚት ይኸውልህ፣ እኔ በጣም ብዙ ገንዘብ ነው የከፈልኩ። ፓስፖርቶቹ የታሉ? ፓስፖርቶቹ አልተዘጋጁም እንዳትለኝ፣ ሰሞኑን ስልክ አይሰራም ነበረ እያለች ነው። አሁንም ሳልቹክ ዝም ብሎ ማዳመጡን ቀጠለ። ኤሊፍ ገብቷታል ማን እንደደወለ። ሳልቹክ በምልክት እየነገራን ነው። ሼብኒም አሁንም ቢሆን ሀሚት እየሰማኝ ነው? ይኸውልህ ስማ፣ እኔ ምንም አማራጭ የለኝም፣ ቶሎ ብለህ ፓስፖርቱን አቀብለኝ እንደምንም ብለህ ወይ በሰው ላክልኝ እያለች ነበረ። ከዛም በኋላ ሁለቱ እንዲህ እያዳመጡ እያለ ሳይታሰብ የፖሊስ ሬዲዮ እየተሰማ ነበረ። ሲሰማ እጭ እያለች ኤሊፍ ቶሎ ብላ ሬዲዮን ለማጥፋት ወደ መኪናዋ እየተጠጋች፣ በአንድ በኩል ደግሞ ሼብኒም ገባት። እንዴ ምንድን ነው ስትል ነበረ። ይኸውልሽ ሼብኒም እኛ ፖሊሶች ምን እያሰብሽ እንዳለ እናውቃለን፣ እባክሽ ማምለጡን አቁሚ። ይኸውልሽ እኛ ሁሉም ማስረጃ አለን፣ የጃነር ገዳይ እንደሆንሽ እናውቃለን፣ ያማንን እንዳገትሽው እናውቃለን፣ ኤሊፍን በመኪና እንደገጨሻትም አረጋግጠናል። ይኸውልሽ ሼብኒም ሁሉም ነገር እያበቃን ያለው፣ እባክሽ አትሽሽ፣ ከዚህ በኋላ ምንም ማምለጫ የለሽም እያላን ነበረ። ሼብኒም ስልኩን ዘጋችውና ቶሎ ልሰባብረው እየሞከረች መዶሻ እያመጣች ነበር። በመዶሻ ስልኳን መቀጥቀጥ ጀመረች፣ ያለችበት ቦታ እንዳይታወቅባት። ስልኩ ከተቋረጠ በኋላ ስልኩ ተቋርጧል፣ ትክክለኛውን ቦታ እንደምናውቀው እያላን ነበር። ኤሊፍ ደግሞ ትክክለኛውን ቦታ እናቅም፣ ነገር ግን አካባቢው ልናቅ እንችላለን፣ ማጣራት ነው ያለብን ትሏለች። በፍጥነት እየተንቀሳቀሱ ናቸው። ሼብኒም እንዳታመልጥ እጇ ላይ ፓስፖርት የለም። ምን እንደምታረግ ግራ ገባት። መኪና ውስጥ ገባች። ሩያ በኋላ በኩል ተኝታ ነበረ። ሼብኒም መኪና ውስጥ ከገባች በኋላ የኔ ልጅ ችግር የለም፣ ከዚህ እንወጣለን፣ ከዚህ እናመልጣለን እያለቻን ነበረ። ጉቨን በሌላ በኩል ያማን ከተገኘ በኋላ ተጠርቶ መጥተዋል። ሲመጣ አይ ያማን ምን ችግር ውስጥ ደግሞ ገባ እያለ አጠገቡ ተቀመጠ። ነስሊያን ደግሞ ቁስሉ ምናምን ነገር ጠራርጋለት ዞር ከማለቷ ነበረ ጉቨን የመጣው። በአንድ በኩል ቻላ ክፍሏ ናት፣ ጨንቋታል። ዝም ብላ እያሰበች ነው። የሆነ ቴክስት ተላከላት፣ ቪዲዮ ነው። ከፈተችው። ስትከፍተው ቪዲዮ ላይ የሚታየው እሷና ሩያ ሲጣሉ ነበረ። እዛ እየተጨቃጨቁ ገደሉ ጫፍ ላይ በመጨረሻ ሩያ ወደኋላ ብላ ከገደሉ ጫፍ ላይ ተወርውራ ስትወርቅ ይታያል። ቻላ ደነገጠች። ማን ነው ይህ ሰው ብላ ተቶሎ ተደናብራ ማነህ የሚል ቴክስት እየላከች ነው። ከዛ ሰውየው ስልክ ስትደውልለት አላነሳም እያላን ነው። ነገር ግን ቴክስት ላከላት አድራሻ እንዲገናኙ። በጣም ነበር እየታወከችው። አላዝም ቢሆን ትንሽ አይምሮን ፈታ ለማድረግ ብሎ እንደተለመደው የሆነ ክለብ ውስጥ እየገባ ለመጠጣት እየሞከረ ነው። ሲደውልለት ስልክ አያነሳም። በተለይ ደግሞ ቻላ በተደጋጋሚ ነበር ስትደውልለት የነበረው፣ ምክንያቱም በጣም ፈርታለች። የሆነ ሰው ሊያስፈራራት ሊያጠምዳት እየሞከረ ነው። በተመሳይ መንገድ ነስሊሃንም ብትሆን ቤት ውስጥ ወደዛ ወደዚህ እያለች ነው። ቻላ ከቤት ስትወጣ እያገኘቻት ነው። ቻላ ወደ ነሽ እያለቻ ተከትላት እየወጣች ነበረ። ከዛ በኋላ በድንገት ነበር ሰራን ወደ ያማን ክፍል እየገባ ጉቨንን አገኘው። አንተ እዚህ ምን ታደርጋለህ? እዚህ ደግሞ ምን ትሰራለህ ብሎ ይጠይቋል። መሆን ያለብኝ ቦታኛለሁ አታየኝም እንዴ ይለዋል። ውጣ ከቤቴ፣ ይሄ እኔና የባለቤቴ ቤት ነው እያለ ሰራን ይጫል። ውጣ አንተ ራስ ውጣ ከዚህ እያለው ጉቨን ይዞት ወጣ፣ በዊልቸር እየገፋው። ሰራን እንዲያውም ጉቨን መጨቃጨቅ ጀመሩ። ሰራን ይሄ ቤት የኔና የልጆቼ ቤት ነው አንተ ራስ ውጣ እያለው ከሱ ጋር ይጨቃጨቃል። ነስሊያን ደግሞ ቻላን ወደ ነሽ ብላ እየጠየቀቻት ነው። ቻላ አየር ልቀበል ነው እያለቻት ነው። ነስሊያን በቻለችው አቅም ለልጆቿ እኩል ትኩረት ለመስጠት እየታገለች ነው፣ ጥረት እያረገች ነው። ቻላ ብቻዬን መሆን እፈልጋለሁ ስትላት ነስሊያን ልከተልሽ ብላ እየለመነቻት ነው። እንደምን ሲገባት ኦስማንን የቤታቸውን ጠባቂ እንዲሁም ሾፌር ተከተላት እያለችው ነበረ። ጉቨን እንዲሁም ሰራን ሲጨቃጨቁ ድምጻቸው ውጪ ድረስ ይሰማል። እሷ መጣች። ያማን ልጁ እንደዚህ ሆኖ እናንተ እንዴት ትጨቃጨቃላችሁ ብላ ተቆጥታቸው ሁለቱንም ለመለየት ስትሞክር ኤሊፍ በድንገት መጣች። ያማን የት ነው ያለው ብላ ወደ ያማን መኝታ ክፍል እየገባች ነበረ። ኤሊፍ ነይ ውጪ እባክሽ ያማን ተኝቷል እያለች ነስሊያን ትጮኻለች። ነገር ግን ኤሊፍ ወደ ያማን እየጠገች ነው። ያማን እየሰማኝ እንዳላቃለሁ፣ ነገር ግን ለአንተ ጥሩ መረጃ ይዤ ልመጥቻለሁ ትላለች። ያማን አይኑን እንደጨፈነ ጋደም ብሏል። ያማን እየሰማኝ ነው፣ ሩያ በህይወት አለች አለችው። ቶሎ ደንግጦ ቀና እያለ ነበረ። በአንድ በኩል እነ ነስሊያንም ደንግጠዋል። ኤሊፍ ምንድን ያለችው እያሉ ይመለከታሉ። አላስ ረጋ ብሎ መጠጣቱን ቀጠለ። መጠጡን የሚቀዳው ሰው እዛ ጋ ያለችው ልጅ ዝም ብላ እያየች ነው እያለ እየነገረው ነበረ። አላስ ከዛ ዞር ብሎ አያት። ከዛ አደንዛዥ እጽ እየተጠቀመ ነበረ። ከዛ አሁንም ቀስ በቀስ በጣም እየሰከረና የድሮ አይነት የሚመለስበት ባህሪው እየመጣ ነው። ድንገት ኤላይዳ ደወለችለት። አነሳው። አንቺ በቃ ተስፋ
ተስፋ ቆርጭም አይደለ ነሽ እልክልሻለሁ አድራሻ እያለ ነው። አሁንም መጠጣቱን ቀጠለ። ቻላ ወደ አንድ ቦታ መጣች። ከመኪና ወረደች። ኦስማንን እዚህ ጠብቀኝ እኔ እመጣለሁ ብላ ወደ ውስጥ ገባችው። የሚያምር ካፌ ነው። እዛ ተቀምጣ ቁጭ ብላ እየጠበቀች ድንገት የመጣው ያዕቆብ ነበረ። ያዕቆብ እንደመጣ አንተ እዚህ ምን ታደርጋለህ ስትለው የሚያምር ቦታ ቆንጆ ቦታ እያላት ተቀመጠ። ከዛ የተፈጠረው ነገር ያስታውሳል። እንዴት ዝም ብሎ ቻላን ሲከተላት ሳያስበው ቻላንና ሩያን አንድ ላይ ሆኖ እንዳገኛቸው፣ ከዛ በድንገት ሲጨቃጨቁ እንዳያቸው፣ ከዛ መቅረጽ እንደጀመረ ሁሉን ነገር አሁን መረጃው በእጁ እንዳለው ደግሞ ከሁሉም በላይ ምን ሲጨቃጨቁ እንደነበረ እንደሰማና ሌላም ነገር ይነግራታል። እንደገና ቻላን ይህ ሌላ ውጥረት ውስጥ እያስገባን ነበረ። ቻላ በጣም ፈራች። በሌላ በኩል ያማናውን ከመኝታ ክፍሉ ወጥተዋል። ኤሊፍ ቁጭ አርጋ እየነገረችው ነው። ሁሉም ተሰብስበዋል። እና እያልሽኝ ያለሽው ሩያ ከእናቷ ጋር ሆና እያመለጠች ነው እንደዛ ነው ይላታል። አዎ ባገኘነው መረጃ መሰረት እንደዛ ነው። አሳ አጥማጆቹ ነበሩ ሩያን ያገኟት። ነገር ግን ሼብኒም ጋር ደወሉ። ከዛ ሼብኒም መጣች ወሰደቻት። እንግዲህ እስካሁን ድረስ የሉ። ምናልባት ሩያ ትደውልልን ነበር። እንግዲህ ይሄ የነሱ እቅድ ሌላኛው እቅድ ነበር ማለት ነው። ሁለተኛ እቅድ ነበራቸው ማለት ነው። ምናልባት ወጥመድ ውስጥ ከገቡ የሚያመልጡበት ብቸኛው የማምለጫ እቅድ ማለት ነው። እና እንደዛ ነው ብላ ተናገረች። አረ ሊሆን አይችልም እንዴ! እንዴት ሊሆን ይችላል? ሩያ እኮ ከገደል ላይ ዘላለች አይደል እንዴ? ታዲያ እንዴት ሊሆን ይችላል? እንዴት ሩያን አውቃታለሁ ልታመልጥ አትችልም በማለት ትናገራለች ነስሊያን። በአንድ በኩል ኤሊፍ ደግሞ ነስሊያን ምን እያልሽ ነው ያለሽው? ጓደኛሽ አልነበረች እንዴ ሼብኒም ግን አጠገብሽ ሆነ ሁላ ነገር ስታረጋ አንቺ አስተውለሻል? የሰውንም ውስጥ ማወቅ ከባድ ነው እያለች ነበረ። እንዲህ እያሉ እያወሩ ነገር ግን ያማን ሩያ ላይ እየጨከነባት ነበረ። ሩያ ላይ ሳይታሰብ ይናድድባታል። እንዴት እስካሁን ደስ ሳትነግረኝ እኔ ሞተች ብዬ እንደዚያ ያብዳለሁ እሷ እያለች እንዴት እናቷ ጋር ታመልጣለች ብሎም ተበሳጨ። አሁን ያዕቆብ ከቻላ ጋር እየተደራደረ ነው ያለው። ቻላ ምንድነው የምትፈልገው አለችው። ምን ያህል ገንዘብ እንደምትፈልግ ብቻ ንገረኝ አለችው። ከዛ እሱ እኔ ገንዘብ አልፈልግም ባክሽ፣ ገንዘብማ እኔ እሰራለሁ እኮ ገንዘበኛ እንሰራለን፣ ገንዘብ ምን ያደርግልኛል አላት። ታዲያ ምን ነው የምትፈልገው? ምንድነው የምትለኝ አለችው። እኔ የምፈልገው ልብሽን ነው። አልዋሽሽ፣ መጀመሪያ እንዳየሁሽ ነበር የወደድኩሽ፣ ይሄን ነው የምፈልገው ይላታል። ደንግጣ እያየችው ነው። በጭራሽ የማትወጣው ፈተና ውስጥ ነው የገባችው። ያማን ወደ መኝታ ክፍሉ ይመጣና ልብሱን እየቀየረ ነው። ሱፍ ልብሱን እየለበሰ ነው። ዝንጥ አለ። ኤሊፍ ፖሊሷ ደግሞ እዛ ዋናው ሳሎን ውስጥ ናት። ሰራን አጠገቧ ነበረ። እና ምን አዲስ ነገር አለ? ስለ ሼብኒም ያወቃችሁት ነገር አለ ይላታል። ለምን ብዬ ነገር አለ አለችው። እንዴ ስለምጨነቅ ነው። እቺት ቤተሰባችን በጥብጠዋለች፣ ተመልከች ቤተሰባችን እንዴት እንደተረበሸ ብሎ ይነግራታል። ዝም ብላ ታየዋለች። ድንገት ከዛ ጋዜጠኞች በውጭ በኩል እንደመጡ ኦስማን ነገራቸው። ጋዜጠኞቹ ማን የጠራቸው? ለምን ነው ጋዜጠኞች የምትጠሩት? ቆይ ብላ ነስሊያን ትቆጣለች። ጉቨን ደግሞ ማን የጠራው? ይሄ የሰራን ስራን ይላል። ሰራን እኔ ምንም አያገባኝ ምን ያልጠሯቸውም እያለ ነበረ። ድንገት ያማን መጣ። እኔ ነኝ የጠሯቸው፣ ማወራው ነገር አለ ብሎ ወጣ ወደ ውጭ ሲወጣ እነ ነስሊያን ተከትለውት እየወጡ ጋዜጠኞቹ ሰብሰብ ብለው ወደ ያማን ተጠግተው እየጠየቁን ነበር። ብዙ ጥያቄ ጄሱርና ሴም እየመጡ ነበረ። ያማን ሩያ ከዚህ በኋላ ፍቅረኛ ያረለችም እያለ ነው። ከሩያ ጋር እንደተለያዩ እየተናገረ ነበረ። ልጅነቱን ያበላሸችው ሼብኒም እንደሆነች እዚሁ በይፋ ይናገራል። ብዙም ሳይርቁ የሚመለከቱት ጄሱርና አሲ ናቸው። ጋዜጠኞቹ የሚሰሙትን ሰምተዋል። በቃ ተበተኑ እያላቸው ነበረ። ያማን ይህ ፍቅር በቅቶለታል አብቅቶለታል እያላቸው፣ በውስጥ በኩል ደግሞ ሰራን ከሼብኒም ጋር ስልክ እያወራ ነበረ። ሼብኒም ደወለች። ስልኩን አነሳ። ሄሎ ሰራን፣ እኔና ሩያ ማምለጥ አለብን፣ የማትረዳን ከሆነ ችግር ውስጥ ገባለህ፣ አጋልጣለሁ አለችው። ከዛ እሱ የት ነሽ አላት። ቦታ አድራሻ ላከችለት። ሊወጣ ነው። እንደምንም ብሎ አመቻችቶ አላዛውንም ቢሆን ቁጭ ብሎ እየጠጣ ነው። ኤላይዳ መጣች። ኤላይዳ ከመጣች በኋላ ስክር ብሏል። ቆይ እንደውም አንቺ ተስፋ ቆርጭ ማረለ በአሁን በደም ተስፋ ልስቆርጥሽ ብሏት ቅድም ስታይ የነበረው ልጅ ጠራት። አጠገቡ መጣች። ምን ትጠጫለሽ ቆንጂዬ ብሎ እየጠየቃን ነበር። ከሷ ጋር ማውራቱን ቀጠለ። ኤላይዳ ተናዳ እያየችው ነበረ። አሁን ያማን ወደ ውስጥ ተመልሶ ገብተዋል። እናሲ የሰሙትን ነገር ለማመን እየከበዳቸው ነው። ሰራን አሰባሰበና በቃ እኔ ልውጣ፣ ወደ ሆስፒታል መሄድ አለብኝ፣ ትንሽ እያመመኝ ነው አለ። ማንም አልጠረጠረው። ነስሊያን ግን ምንን አመመ ስትለው ምንም በቃ አላ ትንሽ ስሜት ስላለው ሄጄ ልታየው ብሏት እየወጣ ነበረ። በአንድ በኩል ነስሊያን ደግሞ ጨንቋታል። ወደ ቻላ እየደወለች ነው። አትመጭም ወይ ሩያ እኮ በህይወት አለች አለቻት። ቻላ በአንድ በኩል ትንሽ እረፍት አገኘች። ሩያ አለመሞቷ ቢያንስ ነፍሰ ገዳይ አልሆነችም። ባው ነው የምርሽን ነው ማየ በህይወት አለች በቃ እሺ መጣው ስራታለች። ነስሊያን ደግሞ አዎ ፖሊሶች ያውቋል በህይወት እንዳለች፣ አሁን እየተፈለገች ነው፣ ትገኛለች፣ ችግር የለም ስራታለች። ከዛ ቻላ መጣውኝ ብላ ስልኩን ዘጋች። ስማ ያውቁ ከዚህ በኋላ ያንተ ማስፈራሪያ ምንም ጥቅም የለውም ትሰማኛለህ አይደለ? አሁን ሩያ በህይወት አለች ብላ ከተቀመጠችበት ተነሳች። ባትገያትም ግን ለመግደል ሞክረሻል እኮ እንደዛ የሚባል ትርጉምም አለው ግን ታውቂያለሽ ይላታል። ተጨንቃ እያየችው ነበረ። ጄሱር እየመጣ ነው። በድንገት በርቀት አየ። ወደ እነሱ እየቀረበ ምን ታረጋለህ ጠገባ ብሎ ያዕቆብን እየገፈተረው ነበረ። ከዛ ያዕቆብ ቻላ እኔ ቦምቡን ላፈንዳው ሳንቺታ ቦምቡን ታፈነጃዋለሽ እያለ ነበር። ስለምን ቦምብ ነው የሚያወራው ብሎ ጄሱር ይጠይቃል። ከዛ ቻላ ጄሱር እኔና ያዕቆብ ፍቅረኛሞች ነን አለችው። ድንግጦ እያያን ነበረ። አልዋጥልህ ብሎታል ግን ገረመው። በአንድ በኩል አሲ በር አካባቢ ላይ ሆና ከቶልጋ ጋር እያወራች ነው። ቶልጋ ሩያ በህይወት አለች የሚባለውን ነገር ሰምቷል። ገረመው በጣም። ከዛ አላዝም ቢሆን እንግዲህ ሌላ ቦታ አይቼው ነበረ አላት። ምን እያረገ
እንዳለ ነገራት። ከኤላይዳ ጋር ነው ያለው፣ እስኪ ሶሻል ሚዲያ ላይ ግቢና ፖስት ያደረገችው ስቶሪ ተመልከች ብሎ እየጠየቃን ነበረ። ከዛ ተናደደች፣ ገረማት። ኤላይዳ ድንገት ደወለችላት፣ ነይ እያለቻን ነበር። አድራሻ ላከችላት። ከዛ ቶልጋ አሲ ለምሮ የምትሄጂው ራስሽን ለምሮ ችግር ውስጥ የምከችው ይላታል። ችግር የለም ቶልጋ፣ አላስ ፍቅረኛ አይደለም፣ እኔና እሱ ፍቅረኛሞች አይደለም፣ ነገር ግን ስለሚያሳዝነኝ ነው ሄጄ ቼክ ላድርገው ብላ በፍጥነት ትሄዳለች። በሌላ በኩል ሼብኒም ለሰራ ቆንጆ ወጥመድ አዘጋጅታለታለች። የሆነ የአንገት ሐብል አድርጋለች። በጣም ነው የሚያምረው። የሆነ የአይን ቅርጽ አለው፣ ነገር ግን ካሜራ ነበረ። እሱን የጠራችው የሆነ ጋራዥ ነው ያለችው፣ ጋራዥ ነበረ። ከዛም በኋላ ሰራን መጣ። ከመኪናው በዊልቸር ሆኖ እየወረደ ነበረ። ከዛ ወደ ውስጥ ወዳለችበት የመኪና ማሳደሪያ እየገቡ ነበረ። ወደ ፊት ለፊቱ ዞር ብላ ነበር ስታወራ የነበረው፣ ካሜራው እንዲታይ ብላ። ምንም አልጠረጠረም፣ ልታናዘዘው እየሞከረች ነበረ። ሼብኒም ይኸውልሽ ስለተፈጠረው ነገር በመጀመሪያ ደረጃ በጣም አዝናለሁ። እኔ እንደዚህ አይነት ውጥንቅጥ ውስጥ ትገቢያለሽ ብዬ አልጠበቅኩም ነበረ፣ ግን ቢያንስ እኔ ያለው እኔ ካለው እረዳሻለሁ፣ ችግር የለም እያላን ነበረ። ይገርማል ሰራን፣ እኔ ዝም ለማስባል የሞከርክበት መንገድ በጣም ያሳፍራል፣ እኔ ካንተ እንደዚህ አልጠብቅም ነበረ እያለችው ነበረ። ይሄን የማውራት ምንድን ጥሩ ይላታል። ብዙም ሳትርቅ ፊት ለፊቱ ተቀመጠች፣ በደንብ ካሜራው እንዲታይ ብላ። ከዛ የለበሰችውን የአርቲፊሻል ጸጉር እያወለቀችው ነበረ። ምን እያረግሽ ነው ይላታል። እንደዚህ መሆን ነበረብኛ፣ አለበዚያ ሰው ይለየኛል አለችው። በደንብ ሀብለውን እያስተካከለች ካሜራው እንዲታይ። ይኸውልሽ ብዙ ገንዘብ አምጥቻለሁ፣ ገንዘቡ እዛ መኪና ውስጥ አለ፣ ውሰጂና እሱን አምልጡ፣ ችግር የለም ፓስፖርትም አለ እያላን ነበረ። ገርሟት ትመለከተዋለች። እሱን እያስለፈለፈችው ነው። ያማን ሊረጋጋ እየሞከረ ነው ያለው። እስካሁን ድረስ ሩያ እየተፈለገች ነው። እስካሁን ድረስ ፖሊሶች ምንም ያሉት ነገር የለም፣ ምንም አልተገኘም። አሲ በመጨረሻ አላዝ ያለበት ቦታ ደረሰች። አሲ መጣች፣ እንደተለመደው መታለች እያለች ነበረ። ሴቶቹ እንዲበተኑ እየነገረቻቸው ነው። እነ ኤላይዳ ጨምሮ ሄዶ መጀመሪያ ትንሽ ሴቶቹ አስቸግሯት የሆነ ጠርሙስ ሰብራ እነሱ ማስፈራራት ነበረባት። አስፈራራቻቸው። ሄዶ አላዝ ከተቀመጠበት ተነሳ። አሲ እንዴ መጣሽ እያለ ሲያሾፍባን ነበረ። ፊቱን መታ ጣለችው። ናኑጣ አስወጡት ከዚህ እያለች እዛ የነበሩት ወንዶች ተሸክመው ይዘውት እንዲወጡ እየጠየቀች ነበረ። አሁን ሼብኒም ሰራን እያስለፈለፈችው ነው። ሰራን በጣም ነው የምታሳፍረው። ጭራሽ ብለበለ ያንን ቪዲዮ ለፖሊሶች ሰጠ። እኔ ካንተ እንደዚህ አልጠብቅም ነበረ። ኢኬአር ሲናዘዝ የነበረው ቪዲዮ እኔን ለማስፈራራት ተጠቀምበት ነበረ። እኔ እኮ ለአንተ እኮ ብዬ እኮ ያልኩት እኮ ነገር አልነበረም እኮ። ከዛ ደግሞ ኤሊፍን በመኪና ገጫት። ከዛ በእኔ አሳብብ ካለችው ቆይ ለምንድነው እንደዚህ እያልሽ የምታወሩ ያልገባኝም። ምንድነው የዚህ የማውራት ጥቅሞ? ለምንድነው የምትነግሪኝ? ምንድነው የሁላ ወሬ ጥቅሞ እያላን ነበረ። አይደለም አይ ምንድነው ፍላጎት? እኔን እንደዚህ ለመካድ ምን አነሳሳ? እሱ እኮ ነው ግራ ያጋባኝ። ምንድነው ያነሳሳ እኔ ላይ እንደዚህ ለመቀየር? ምንም እየገባኝ አይደለም። እኔ ሚስጥር የተባሉትን ነገሮች በሙሉ በስነ ስርዓት ይዤ አፍኜ ደብቅ ያለው አንድ ቀንም እንኳን አንተን ለመካድ አስቤ ማላቅም ነበረ። አንድም ቀን እንኳን ለአንተ ስጋት ሆኜ አላቅም ነበረ። አንተን ሁሉ ጊዜ የምትንቀለቀለው እያለች ልጅሽ ናት ስጋት የሆነችብኝ ልጅሽ ነሽ። በጣም ይቅርታ፣ እኔ ምንም ልረዳሽ አልችልም። እንግዲህ ሩያን ምንም ዝም ማስባል አልቻልንም። ሩያን ዝም ማስባል ነበረብሽ፣ በጣም አዝናለሁ ይላታል። በደንብ አርጋ ከቀዳችሁ በኋላ በካሜራዋ ከተቀመጠችበት ተነሳች። መኪና ኮፈኗን ከፍታ አንዳንድ ነገር እያስተካከለች ነው። መልሽልኝ ሼብኒ፣ ምንድነው የምትፈልጊው እያላት በአንድ በኩል እነ ኤሊፍ አድራሻ ተልኮላቸዋል። እነ ሩያ ያሉበት ቦታ ተብሎ ወደ አድራሻው በፍጥነት ለመድረስ እየሞከሩ፣ ነገር ግን በአንድ በኩል ሰራን ሀሪፍ የሚባሉ የሱን ሾፌር ጠርቶት ገንዘቡን በሻንጣ ሙሉ ለሼብኒም እየሰጣት ነው። እዚህ ውስጥ የምትፈልጊው ነገር አለ ብሎ እየሰጣት፣ እሷ መኪና ውስጥ እየከተተች ወዲያው መኪና ውስጥ ልትገባ ነበረ። ከዛ እሱ የታለች ሩያ ብሎ እየጠየቀ ነበረ። ስለ ሩያ ያገባ ብለው ልትወጣ ነው። ከዛ ሰራን ግራ ገባው። ልክ የተካደ አይነት ስሜት እየተሰማው ነበረ። ነገር ግን ሼብኒ እሱን አንድ ሁለት እርምጃ ሳትቀድመው አልቀረችም። ወዲያው ነበረ በፍጥነት ወደ አሳ አጥማቶቹ ሄዳ ሩያን ይዛት የተመለሰችው። የመጣችው ወደ ሆስፒታል ነበር ልጇ እንድታገግምላት፣ ትንሽ ታማ ነበረ። አሁን ሰራን እየተጫወትሽብኝ ነው እንዴ ብሎ እየጠየቃት፣ እሷ እየሳቀች እያየችው ያማን እንዲሁም የእሱ ቤተሰቦች እንዲሁም ነነስሊያን እዚህ እየመጡ ነው እያለችው ነበረ። ሰራን ደነገጠ፣ መራመድ አልቻለም። በድንገት ከዊልቸሩ ላይ ተነሳ። ከዊልቸሩ ላይ ሲነሳ እሷ ደግሞ በጭራሽ መራመድ አይችልም ብላ ገምታ ነበረ። አሁን በዚህ መንገድ ቆሞ ስታየው ደነገጠች። ጠርጥሬ ነበረ ትለዋለች። እሱ ደግሞ አለቀሽም ሼብኒ የሚሆን ሊሰምኛለሽ፣ ተሳስተሻል እያላ ነበረ። ስማ ሁሉም ሰው እያየ ነው፣ እዚህ ክፍል ውስጥ ካሜራ አለ እያለችው ነበር። ምንም አታመጭም ይላታል። ኤሊፍን በመኪና የገጫት አንተነ አውቅ ያለው እያለችው፣ እሱ ግን ወዲያው ነበረ ሊያንቃት እየሞከረ የነበረው። ሼብኒም ንገሪኝ ካሜራው የታለ እያላን ነበረ። ካሜራው የነበረው የአንገት ሐብሏ ላይ ነው። በአንድ በኩል እነ ነስሊያን በቦታው እየደረሱ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘው ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ